በዘረኝነትና በጥላቻ የታጀበው የዘንድሮው የዓለም ዋንጫ ዓለም ሁሉ በጉጉት ከሚጠብቀው የስፖርት ትዕይንት የዓለም እግር ኳስ ዋንጫ ግንባር ቀደሙ ስለመሆኑ ዓለም ራሱ ይመሰክራል። የውድድር በሀገራት መካከል የሚደረግ የስፖርት ፉክክር ከመሆኑም በዘለለ ብዙ መግለጫዎችና ትርጉም የሚሰጠው ነው። መላውን ዓለም በሙሉ በማወዳደር ማጣሪያውን የሚያልፉ ሀገራት የሚሳተፉበት ይህ ውድድር የተሳታፊ ሀገራትን ብቻ ሳይሆን የዓለም ሁሉ ቀልብ መሳቡም የሚታወቅ ጉዳይ ነው። ከእግር ኳስ ውድድርነቱ ባሻገር ሰዎች ፈታ ዘና የሚሉበት ዝግጅት በየአራት ዓመቱ ከመዘጋጀቱ አንጻር በጉጉትና በናፍቆት ነው የሚጠበቀው። የዘንድሮ ዓለም ዋንጫ ግን በብዙ ጉዳዮች ብዙ እያነጋገረ ይገኛል። በታሪኩ ለየት ባለ ሁኔታ የተዘጋጀው 26ኛው የዓለም ዋንጫ በአሜሪካ፣ ሜክሲኮና ካናዳ አማካኝነት በ3 ሀገራት የሚደረግ በመሆኑ ከቀደመው ሁሉ የተለየ እንዲሆን አድርጎታል። በተሳታፊ ሀገራት ብዛትም ይህ የዓለም እግር ኳስ ዋንጫ የተለየ ሲሆን ከመላው ዓለም 48 ሀገራት የሚሳተፉበት ነው። ከ100 በላይ ውድድሮችን እንደሚያስተናግድ የሚጠበቀው ይህ የዓለም እግር ኳስ ጨዋታ በ16 የተለያዩ ከተሞች በሚገኙ ስታዲየሞችና ጨዋታዎች የሚደረግ ነው። ሌሎችም ለየት ያሉ ነገሮች በዚሁ የዓለም እግር ኳስ ዋንጫ ላይ የተስተዋሉ ሲሆን ከላይ የጠቀስናቸው በአዲስ ሪከርድነትም ሆነ በአዎንታዊ ጎናቸው የሚጠቀሱ ናቸው። በአሉታዊ ጎኑ የበዛው የዘንድሮ የዓለም ዋንጫ ነባሩን የውድድር ድባብ ከማደብዘዝም በላይ መጪውን ዘመንና እግር ኳስን በተለይ እንደ ዓለም ዋንጫ ያሉ በአማትሪዝም የስፖርት ፍልስፍና የሚመራ ውድድርን ጥያቄ ምልክት ላይ የጣለ ሆኗል። አማሽ አተራማሹ ዶናልድ ትራምፕና አስተዳደራቸው ይህ የሕዝብም ሆነ ስፖርታዊ ውድድር ላይ ጥቁር ጥላቻ አሳርፈዋል። በዓለም የእግር ኳስ ታሪክ ታይቶ የማይታወቅ ትላልቅ ውርደቶችን የዘንድሮ ውድድር በትራምፕ አማካኝነት ማስከተሉንም ቀጥሏል። በነጭ ዘረኝነት አራማጅነት የሚታወቀው የትራምፕ አስተዳደር ከዘር፣ ከሃይማኖት፣ ከፖለቲካ በአድሎና መገለል ነፃ የነበረውን ይህን ውድድር በዘረኝነትና በጥላቻ ጭቃ እያቦኩት ነው። ሶማሊያዊው ዳኛ በሶማሌነቱ ብቻ ከዚህ ውድድር እንዲገለል የተደረገበት፣ አፍሪካና ሌሎች ደሃ ሀገራት በድህነታቸው ብቻ ይህ ውድድር አይመለከታቸውም የተባሉበት፣ ሀገራት በሚያራምዱት የፖለቲካ ሐሳቢያቸው ፊት የተነሱበት፣ የኢራን ብሔራዊ እግር ኳስ ቡድን አባላትን አሜሪካ ድርሽ እንዳትሉ የተባሉበት፣ የነፃ ሕዝቦች ነፃ ውድድርና መድረክ የነበረውን ይህን ዝግጅት በፖለቲካና በካፒታሊስቶች ስግብግብ የትርፍ ቀመር የተጠለፈበት፣ የውድድሩ ተሳታፊ ከሆኑት መካከል ከ4 በላይ ሀገራት ደጋፊዎች ለብሔራዊ ቡድናቸው ድጋፍ ለመስጠት አሜሪካ ለመምጣት እንዳታስቡት የተባለበት ነው የዘንድሮው የዓለም እግር ኳስ ዋንጫ። ሁሉን በአሳታፊነቱ የሚጠቀሰው እግር ኳስ በተለይም ከኢኮኖሚ መደብ ነፃ የሆነና በውለቱም ሆነ እድገቱ ወቅት በዝቅተኛ ህብረተሰብ ክፍል በባለቤትነት የሚመራ ነበር። ጊዜው ሲቆይ ወዳጆቿ ሲበዙ እግር ኳስ በካፒታሊስቶች እጅ ስር ወደቀች። የዘንድሮው የዓለም እግር ኳስ ዋንጫ ከፍተኛ የትኬት ገንዘብ የሚጠየቅበት፣ የኢኮኖሚ ግፏን ለመታደም የማይችሉበት ካፒታሊስቱ ፊፋ ትርፍ የሚያግበሰብስበት ሆኗል። በተለይ የትኬት ደላሎች እጥረትን በመፍጠር የትርፍ ለማግኘት የሚሯሯጡበት፣ ባለቤት ነኝ ባዩም አደብ በማስገዛት ለሰፊ የኳስ አፍቃሪ ከመቆም ይልቅ መጀመሪያ ከሸጠው ትኬት ላይ ዳግም ከገዢና ሻጭ 30% ጥቅም የሚያገኝበት ሆኖ ነው የዘንድሮው የዓለም ዋንጫ እየተስተዋለ የቀጠለው። የገንዘብ ትርፍን ከሚያስቀድመው ፕሮፌሽናሊዝም እግር ኳስ እሳቤ ውድድር ለየት የሚለው ይህ ውድድር ሀገራት ለገንዘብ ሳይሆን ለክብርና ለባንዲራቸው ለሰንደቅ ዓላማቸው ሲሉ የሚጫወቱት ስፖርት፣ ለሰላም ለፍቅርና እኩልነት በሚሉ እሳቤዎች መሠረቱን የጣለ ነበር የዓለም የእግር ኳስ ዋንጫ ውድድር። የውድድሩ አዘጋጅ ዓለም አቀፍ የእግር ኳስ ፌዴሬሽን ወይንም ፊፋ በሁሉን አካታችነት፣ እንግዳ ተቀባይነት፣ በነጻነት የመንቀሳቀስ እሴቶች ላይ ነበር ውድድሩን የሚያደርገው። አወዳዳሪ ወይንም አዘጋጅ ሀገራትም የሚመረጠው ከሦስቱ የውድድር አዘጋጆች ሀገራት አንዷ የሆነችው አሜሪካ እነዚህን የስፖርቱን ማዕዘን ድንጋዮች ከመሠረቱ እያነሳች ስትነዳቸው ለምን ሲል የሚጠይቅም ሆነ አይሆንም ሲል የሚሟገት ባለቤት እንኳን የሌለው ሆኗል የዘንድሮው 26ኛው የዓለም እግር ኳስ ውድድር። ከዘር የጸዳ ከሃይማኖት የነጻ ነጻና ገለልተኛ ነው። እግር ኳስ የሚለው የፊፋ ፍልስፍናዊ መርህ በትራምፕ ዘረኝነት ሲጣስና ሲበጠስ ሲበሻቀጥ ጎሽ ደግ አደረጉ መብታቸው ነው ሲል ድጋፉን የቸራቸው የእግር ኳሱ የበላይ ጠባቂና ባለቤት ፊፋ በእርግጥም መጪው ዘመን ለእግር ኳስ በጣም አሳሳቢ ያሊያም በአዲስ እሳቤና ሴት በአግላይነት በዘር በጥላቻ የሚመራ ተቋም መሆኑ የማይቆር መሆኑን አስመስሎታል። አርቢተር ኦማር አብዱልቃድር አርታን እግር ኳስ የነጻነትና የእኩልነት ስፖርት ስለመሆኗ አንደኛው ምስክሯ ሶማሊያዊው አርቢተር ኦማር አብዱልቃድር አርታን ናቸው።
በቆዳ ቀለም፣ በኑሮ ደረጃ፣ በምትከተለው ሃይማኖት የማትገድብህ እግር ኳስ አንተ ብቃቱ ካለ እሷ ለአንተ እኩል ዕድሉን ትሰጥሃለች። የአልበርት ኦማርና የእግር ኳስ ወዳጅነት ቀደም ያለ ነው። የዛሬው አርቢተር በቀደመ ዘመናቸው ጥሩ ተጫዋች ስለመሆናቸው ይነገርላቸዋል። በተጫዋችነት ዘመናቸውም ጉዳት ቢደርስባቸውም ከእግር ኳስ ግን ሙሉ ለሙሉ አልለያቸውም። ከተጫዋችነት ወደ ዳኝነቱ ፊታቸውን አዞሩ። የእግር ኳስ ዳኝነት እንደ ተጫዋችነት ሁሉ ብዙ ብቃት፣ ብዙ ጥንካሬን ይጠይቃል። ከተጫዋች በላይ አካላዊ ጥንካሬ የሚጠይቀው የእግር ኳስ ዳኝነት ቅልጥፍና፣ የውሳኔ ጥራትና ፍጥነት፣ ሚዛናዊነት፣ ብቻ የተለያዩ ሳይንሳዊ፣ ስነልቦናዊና ጥበባዊ ችሎታዎችን ያዋሃደ አቅም ነው። እነዚህን ሁሉ ብቃቶች ይዘው የተገኙት አርቢተር ኦማር ከባለጸጋው አሜሪካ ወይንም ብዙ መደላደሎች ከተሟሉባት ሌላ ሀገር አልነበረም የተገኙት። ኦማር የተገኙት በጦርነት ከምትተራመሰው፣ በረሃብ ከምትጠበሰው፣ በሽብር ከምትናጠው ደዋ የኛዋ ጎረቤት ሀገር ሶማሊያ ነበር። በዚህ ሁሉ ምስቅልቅሎች የተፈተኑት ኦማር ካሰቡበት ለመድረስ በእግር ኳስ አንቱታን ለማግኘት ምንም የገደባቸው አልነበረም። የአንድ እግር ኳስ ተጫዋች ወይንም የአንድ እግር ኳስ አርቢተር ትልቁ ህልሙ የዓለም እግር ኳስ ዋንጫ ላይ መሳተፍ እንደመሆኑ አርቢተር ኦማርን በጥረታቸው ለዚህ ስኬት ደርሰው ነበር። ምን ያደርጋል፣ ዘረኝነት ስኬትን የሚያጨናግፍ ጥረትን መና የሚያስቀር በመሆኑ ምንም ያላጎደሉት ኦማር ላይ ብዙ ነገር ሊያጎልባቸው ተነስቷል። በፈረንጆች 2025 የአፍሪካ ግንባር ቀደሙ የእግር ኳስ አርቢተር በማለት ነበር የአፍሪካ እግር ኳስ ፌዴሬሽን ወይንም ካፍ አርቢተር ኦማርን የሰየማቸው። በተለይ በቅርቡ በተካሄደው የአፍሪካ እግር ኳስ ዋንጫ ውድድር ላይ ከፍተኛ ብቃትና ችሎታቸውን አሳይተው ነበር። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋም ዘንድሮ ላዘጋጀው የኳስ ድግስ አርቢተር ኦማርን ሲመርጥ ፍትህ አያዛቡም፣ ፍርድ አያጓድሉም፣ አድሎ አይፈጽሙም፣ ድግሴንም የተዋጣለትና የተሟላ ያደርጉልኛል ሲል ነበር። በዘንድሮ የዓለም ዋንጫ ጨዋታውን ከሚዳኙት 52 ዳኞች አንዱ የሆኑት ኦማር ኦርታን አፍሪካን ከሚወክሉ ኦርቢተሮች መካከል ግንባር ቀደም ሆነው ነበር የተመረጡት። እዚህ የደረሰው የእግር ኳስና የኦማር ግንኙነት ማንም ጣልቃ ገብ በሌለበት፣ ሜዳውም ይኸው ፈረሱም ይኸው በሚባልበት መድረክ ነበር። እግር ኳስ ላይ ሌላ ነገር ጣልቃ ሲገባ ሂደት ያፋልሳል፣ ውጤት ይቀለበሳል፣ ተስፋም ያጨልማል። አርቢተር ኦማርንም ይህ ክፉ ነበረ የገጠማቸው። የትራምፕ የዘረኝነት ፖሊሲ በእግር ኳስና በአርቢተር ኦማር መሃል በመግባት ቀጣይ የስኬትና የወዳጅነት ጉዟቸውን ያጨነገፈው። አርቢተር ኦማር ወደ አሜሪካዋ ሚያሚ ከተማ ያቀኑት እንደ ሌላው ሁሉ ዝግጅታቸውን አጠናቀው የሚጠበቅባቸውን ግዳጅ ፈጽመው ነበር። ከአውሮፕላን ወርደው ሚያሚ አየር ማረፊያ ገጠማቸው። ግን ሌላ ያልጠበቁት ፈጽሞ አንዳች ያልጠረጠሩት ጉዳይ ነበር። ድንበር ጠባቂዎቹ የትራምፕ ኃይሎች ሰውየውን ገና እንዳዩአቸው ነበር ያልወደዷቸው። ድንበሩን ትተው መሃል ከተማ የሚያምሱት የአይሲኢ ኃይሎች ከሌላው ለይተው የተለየና ጥብቅ ፍተሻ ኦማር ላይ ማድረጋቸውን ቀጠሉ። ነገሩ ባይገባቸውም ኦማር የሚጠየቁትን ሲመልሱ፣ አምጡ ያላቸውን ሲያቀብሉ ለግፈኛው የአይሲኢ አባላት በጣም ተባባሪ ሆነው ዋሉ። ሁሉ ነገራቸው የተሟላ፣ ፓስፖርታቸው አንድ እንከን የሌለው፣ ከአሜሪካ ኤምባሲ የተሰጣቸው ቪዛም ወደ አሜሪካ በመግባት የሚወዱትን ሥራቸው እንዲያከናውኑ የሚፈቅድ ነበረ። የእግር ኳሱ ሰው ኦማር ችግራቸውም ስማቸውም ወይ የቆዳ ቀለማቸው አሊያም የመጡበት ሀገር ይሆናል ብለው በፍጹም አላሰቡም። ምክንያቱም የእሳቸው ጉዳይ የእግር ኳስ ጉዳይ ነው። ምክንያቱም የመጡበት ሀገር መብት የምታከብር፣ ሁሉን በኩል የምታስተናግድ ታላቁ አሜሪካ ነቻ። 11 ሰዓት የፈጀ ምርመራና ፍተሻ ከተደረገባቸው በኋላ የአልሸባብ አባል እንደሆኑ ሲያደክማቸውና ሲያንገላታቸው የዋለው የአይሲኢ ኃይል ነገራቸው። ኧረ በፍጹም አሉ ኦማር። የአሜሪካ ድንበር ጠባቂዎች የሚሉትን እንኳን በእውናቸው ሊሆኑት ይቅርና በሕልማቸውም አይተውት አያውቁም። ለአባላቱም እውነት ነው ያሉትን ኦማር ማሳወቃቸውን ቀጠሉ። ችግሩ መቼ እውቀት ሆነ? ችግሩ የዘረኝነት ስለነበረ ምንም ጠብ የሚል መፍትሄ ጠፋ። የድንበር ጠባቂ አባላቱ ራሳቸው ከሰው ራሳቸው ኦማር ላይ ወሰኑባቸው። ይህ የሆነው የሕግ የበላይነት ነግሶባታል በምትባለው የአሜሪካ እንጂ ሌላ ቦታ አይደለም። ከሚያሚ አየር ማረፊያ ተነስተው ቱርክ ኢስታንቡል እስኪደርሱ ምስኪኑ አርቢተር የተፈጸመባቸው ነገር ፈጽሞ ሊገባቸው አልቻለም ነበር። ዘረኛውና ደንታቢሱ የትራምፕ አስተዳደር በወዳጇ አርቢተር ላይ እንዲህ ያለ ግፍ ሲፈጽም ግን ኳስ ምንም አላለችም። እግር ኳስ ብቻ አይደለችም ምንም ያላለችው። የእግር ኳስ ወዳጆችና ቤተሰቦች፣ ደጋፊዎች፣ ተጫዋቾች፣ ቡድኖች፣ ዳኞችና ሌሎች በኦማር ላይ ለተፈጸመው በደል መልሳቸው ክፉ ዝምታ ነበረ።
የእግር ኳስ ባለቤት ነኝ የሚለው ድርጅት ፊፋ ፕሬዝዳንት መልስማ ከሁሉ የባሰ ነበር። በጋዜጣዊ መግለጫ ወቅት የቢቢሲ ጋዜጠኛ ፕሬዝዳንቱን እንዲህ ሲል ነበር የጠየቃቸው። እንዲህ አይነት ዓለም አቀፋዊ ውድድር የሚዘጋጀው ብዙ ቅድመ ሁኔታዎችን አሟልቶ ነው። የመንቀሳቀስ ነጻነት፣ ሁሉን አካታችነትና የእንግዳ ተቀባይነት ቅድሚያ የሚሰጠው የተቋሙ መርህ ብቻ ሳይሆን አዘጋጅ ሀገሩ ቅድሚያ የሚሰጠው ቅድመ ሁኔታ ነው። ይህ የሚታወቅ ሆኖ ሳለ በአልቢተሩ ላይ ለምን ይህ ተፈጸመ? እናንተስ ምን አረጋችሁ? ሲል ነበር ጋዜጠኞች በተሰበሰቡበት ፕሬዝዳንቱን ያፋጠጣቸው። ፕሬዝዳንት ጃኒ ኢንፋንቲኖ ግን ግድ የሰጣቸው አልነበሩም። ከ9 ዓመት በኋላ በ2035 ሀገራችሁ የዓለም የሴቶች እግር ኳስ ውድድርን ታዘጋጃለች። በዛ ወቅት በአስተዳደራችሁ ውስጥ ጣልቃ ገብቼ ይህን አድርጉ ይህን አታድርጉ የሚል ይመስልሃል? የሚል ነበር ምላሻቸው። በእርግጥ አርቢተር ኦማር ሲጀምርም አፍሪካዊ ሲቀጥልም ሶማሊያዊ ናቸው። እንደ ግለሰብ እንደ አህጉር ሁላ እነዚህ ሁሉ ጉዳያቸው አልነበረም ለኳስ አለቃው ኢንፋንቲኖ። እኚህ አርቢተር ምናልባት ጥቁር ባይሆኑ፣ ምናልባት አፍሪካዊ ባይሆኑ፣ በተለይ ደግሞ ሶማሊያዊ ባይሆኑ የኦማር ጉዳይ የኢንፋንቲኖ ጉዳይ መሆኑ ላይቀር ይችል ነበር። ከቱርክ በቀጥታ ወደ ሀገራቸው የተመለሱት አርቢተር ኦማር በሞቃዲሾ የተደረገላቸው አቀባበል የአንድ ብሔራዊ ጀግና አቀባበል ነበር። እቅዳቸውን ፈጽሞ ኳሳቸውን ዳኝተው ቢሆን የተመለሱት በትክክልም ይህ አቀባበል አይጠብቃቸውም ነበር። እሳቸው ላይ የተፈጸመው በደል በአንድ በኩል የእሳቸው ቁርጠኝነት፣ በሌላ በኩል ሆኖ የበለጠ አጀገናቸው እንጂ አላዋረዳቸውም። በጦርነት በረሃብ በሽብር የምትጠቀሰው ሶማሊያ ይህን ሁሉ የጠለሸ ስሟን የቀየሩ ጀግና ዜጋዋ ናቸው አርቢተር ኦማር። ለአፍሪካ ለመላው ጥቁርና በድህነት ውስጥ የሚገኙ ሀገራት ሁሉ የትራምፕ አስተዳደርም ሆነ በዘረኝነት የከረፋው የዓለም ሥርዓት የኢፍታዊነት ጥግ ማሳያ ተምሳሌት ናቸው አርቢተር ኦማር። በዚህ ድርጊት የተዋረደ ቢኖር የትራምፕ አስተዳደር፣ ራሷ የእግር ኳስ ቤተሰቦች ከናውራ ድርጅቶቻቸውና ይህ ዓለም ዋንጫ ዝግጅት ነው። ይህን የዓለም እግር ኳስ ጨዋታ ያደበዘዘው የትራምፕ የዘረኝነት ጥልሸታ በዚህ ብቻ የሚገለጽ አይደለም። ሌላውን በቀጣዩ እናየዋለን። ደህና ሁኑ የሳለም ዓለም ቤተሰቦች።